የኦህዴድ ብልጽግና 8 ዓመታት ከቀጠናዊ ቀውስ እስከ ህልውና ስጋት። በሀገራችን ኢትዮጵያ ባለፉት 8 ዓመታት የታየው የፖለቲካ አካሄድ አገሪቱ ከቀውስ ወደ ባሰ ቀውስ፣ ህዝቧም ለከፍተኛ ህልውና ስጋት የዳረገ እንደሆነ በርካቶች ይስማማሉ። 4 ኪሎን ከተቆጣጠረበት ጊዜ ጀምሮ በአብይ አህመድ የሚመራው ቡድን የተከተለው የመሬት ቅርምትና የግዛት ማስፋፋት ፖሊሲ አጠቃላይ የሀገሪቱ የብሔር ብሔረሰቦች እምነት ያሸረሸረና ለሁሉም ስጋት የሆነ ደረጃ ላይ መድረሱ የማይታለም የማይፈታ ጉዳይ ሆኗል። መሬት ላይ ያሉ ጥሬ ሀቆች የሚያሳዩት አሳዛኝ እውነታ ስንመለከት ቀውስን ማጭበርበርና ማደናገር መሳሪያ ያደረገው ይህ አካሄድ በሁሉም አቅጣጫ የፈጠረው ስጋት በግልጽ ይታያል። በአማራ ክልል በህዝቡ ላይ የታወጀው ኃይል እርምጃና የዘር ማጽዳት ወንጀል እንዳለ ሆኖ በክልሉ ያሉ ልዩ ዞኖች በመጠቀም ክልሉን ከውስጥ ለማፍረስ የሚደረገው ስልታዊ ድጋፍ፣ እንዲሁም በሶማሊያ ክልል ከ1000 ኪሎ ሜትር በላይ የወሰን መጋራት ውስጥ ከ400 በላይ ቀበሌዎች ላይ የተደቀነው የወሰን ውዝግብ ረመጥ ሌላኛው ጉዳይ ሲሆን፣ በሲዳማ ክልል ስንመለከት ከጉጂ የሚነሳው እንቅስቃሴና የሐዋሳ ዳር መሬቶችን ጥቁር ውሃ በሚል የዳቦ ስም የመጠቀምና የማስፋፋት አካሄድ ያለ ሲሆን፣ በአፋር ክልል የአዋሽ መስመርን ዋና የወረራ ስጋት ቀጠና ያደረገው እንቅስቃሴ በጋምቤላና ቤንሻንጉል ኢንቨስትመንትና ቢሮክራሲ ስም የሚፈጸሙ የመሬትና የወሰን ይዞታዎች የመቀማት እንቅስቃሴ፣ በደቡብና አዲስ አበባ ደቡብን ለ5 የመክፈልና አዲስ አበባ ሙሉ በሙሉ የመዋጥና በከበባ ውስጥ የማስገባት ስትራቴጂ ዋና ዋናዎቹ ጉዳዮች ናቸው። የኦሮሞ ፖለቲካ ውስጥ ስብራትና አደገኛ አሰላለፎች ስንመለከት ነገር የመጠቃቃትና የጽንፈኝነት አደጋ ያበበበት ሁኔታ ተፈጥሯል። ይህ በየአቅጣጫው የተለቀቀው ማፊያዊ አደገኛ ኃይል በመጨረሻም ራሱን የኦሮሞ ፖለቲካ ቀጥሎም ኢትዮጵያንና አጠቃላይ የአፍሪካ ቀንድን የሽብር የቀውስ ቀጠና ማድረጉ የማይቀሬ ነው። ትላንት ልዩ ጥቅም ሲባል የነበረው ጥያቄ ዛሬ አዲስ አበባን መዋጥ ላይ ደርሷል። በኪስ ተይዞ የሚዞረው ካርታም ከኬንያ እስከ ቀይ ባህር የሚዘለቅ እንደሆነ ይነገራል። ኢትዮጵያ ወደ ፍጹም ፍርሰት እንዳትሄድ ይህ አይነቱ ወራሪና አፍራሽ ፖለቲካ አካሄድ በአስቸኳይ ሊገታ ይገባል እንላለን። እርስዎ በእነዚህ ነጥቦች ላይ ምን አይነት አስተያየት አሉት? በኮሜንት ያካፍሉን። ለሌሎች እንዲደርስ ሼር ያድርጉ። እስከዛው መልካም ጊዜ፣ ቸርን ሰንብት።